ሳንጠቅመው የፈለገን ማን ነው ቢባል እግዚአብሔር ብቻ ነው። የኢየሱስን በዓል ስናከብር ክርስቶስን ተቀብለን መሆን አለ። በባዶው ከሆነ ዋጋ የለውም። አሁን እናንተ የያዛችሁት ስልክ ጭቃ ውስጥ ቢወድቅ ታነሱታላችሁ አታነሱትም? እንዴት ነው? ሀብታም ወልቷል ማለት ነው። ታነሳላችሁ አታነሱ? ታነሳላችሁ አይደለ? ሰው ወርቁ በእጁ የያዘው ወርቅ ነጥቆ ጭቃ ውስጥ ቢወድቅ አንስቶ ይወለውለዋል፣ ያጥበዋል እንጂ አይተወውም አይደለም እንዴ? ስለዚህ እኛ ለዚህ ስልክ የምናስብ ከሆነና ይህንን ስልክ ሲወድቅብን የምናነሳ ከሆነ እኛ ስንወርቅ እግዚአብሔር እንዴት አያነሳል? እኛ ገንዘቡን ይህንን ስልኩን የገዛን ነው በገንዘብ ነው አይደለም እንዴ? በደም የገዛ ሰው አለ? ስልክ አለ መሰለኝ። ታግሎ የገዛ ሰው አለ እንዴ? የለም አይደለ? ነገሮች ሁሉ የምንጠቀምባቸው ነገሮች ሁሉ በምን የተገዙ ናቸው? እኛ ውድ ናቸው የምንላቸው ነገሮች ሁሉ እንዳይን ብለን የምንከባከባቸው ነገሮች ሁሉ የተገዙት በገንዘብ ነው። መድኃኒዓለም ክርስቶስ ግን እኛን የገዛን በምኑ ነው? በደሙ። በደሙ ገዝቶን ያልፈለገን ሌላ ማን ሊፈልገን ይችላል? እኛ በዋጋ የገዛነውን በገንዘብ የገዛነውን ሰው ዶላር አውጥቶ የገዛውን ገንዘብ የሚንከባከበው ከሆነ የሚፈልገው ከሆነ እግዚአብሔርማ በደሙ ገዝቶን እንዴት አይፈልገን? አሁን እናንተ ቅድም ስትዘምሩ የነበራችሁ እናቶች እኔ በጣም ደስ ብላችሁኛል። እውነት በጣም ጥሩ ነው። እህቶቻችን በጣም ጥሩ ነው። አለባበሳችሁ ምናችሁ። አንዳንድ ወንድሞች ያላችሁ ብቻ ሰላማዊ ሰልፍ የሚወጣችሁ የምትመስሉ ዝም ብላችሁ ራቁታችሁን የመጣችሁ እንጂ አብዛኞቻችሁ በጣም ደስ ትላላችሁ። ግን አንድ ደስ የማይል ነገር ደግሞ ይታይባችኋል። ማንም ሰው የሚቆርብ ሰው የለም። ደግሞ ይሄ በጣም ያሳዝናል። ክርስቶስ መጥቶ ክርስቶስን የማይቀበል ክርስቲያን በዛ። አንድ ገበሬ እኮ በገንዘቡ የገዛው በሬ ቢጠፋበት እኮ እሪ ይላል አይደለ? ይፈልጋል፣ አፋልጉኝ ይላል። ይሄ ሰውዬ ግን በሬውን የገዛው በገንዘቡ ነው። መድኃኒዓለም ክርስቶስ ግን እኛን የገዛን በምኑ ነው? ስሙ ይቺ አህያ እንደሚታወቀው በባለቤቷ ዱላ ከሚወርድባቸው ብትር ከሚያርፍባቸው እንስሳት አንዷ ናት። ከዛ በኋላ ግን መድኃኒዓለም ክርስቶስ እሷ ጀርባ ላይ ከተጫነ በኋላ ዱላ አንስቶ ያሳርፍባት የነበረው ሰው ሁሉ ከዚህ በኋላ ልብሱን እያነሳ ነጠፈላት ነው የሚለው። ለአህያዋ ልብሱን እያነሳ ነጠፈላት። እግዚአብሔር ሲያድርባችሁ እንዲህ ነው። እግዚአብሔር ሲያድር፣ እግዚአብሔር ሲያከብር እንዲህ ነው። የናቃችሁ ሰው ከፍ ያደርጋችኋል። ያዋረዳችሁ ሰው ከፍ ከፍ ያደርጋችኋል። ዝቅ አድርጓችሁ የነበረ ሰው ክብር ይሰጣችኋል፣ ሞገስ ይሰጣችኋል። ምክንያቱም የክርስቲያኖች ሞገስ ማን ብቻ ስለሆነ እግዚአብሔር የሚያድርበት ሰው እንዲህ ነው። ያ የተናቀች ናት። እግዚአብሔር የመጣው የተናቁትን ሰዎች ከፍ ለማድረግ ነው። እንደ ኪሩቤል ዙፋን ላይ ይቀመጥ የነበረው እግዚአብሔር በአህያ ላይ ተቀመጠ። በማን ላይ ተቀመጠ? እግዚአብሔርን ሲያውቁት የሰው ልጅ ግን እግዚአብሔርን አላወቀውም። ሰው ግን የአህያን ያህል ቁም ነገር አልሰራም ለእግዚአብሔር። ዓለም ላይ ከተናቁ እንስሳት አንደኛዋ አህያ ናት። እንደሚታወቀው ዱላ ሲዘንብባት የሚውል ከአህያ ውጭ ሌላ የለም። ግን አህያ ለእግዚአብሔር ባለውለታ ናት። ጌታቸው ይፈልጋቸዋል በሉ የሚል ይሆናል። ይህንን ቃሉን የምናገኘው የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ የምናገኘው ቃል ነው። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን በኩረ ትጉሃን መምህር ተስፋዬ ታዬ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበሩ አባታችን መራሒ ፍኖት ቆሞስ አባ ወልደ ሰንበት የወረዳው ቤተ ክህነት ዋና ስራ አስኪያጅ፣ የተከበሩ መምህራችን በኩረ ትጉሃን መምህር አሸብር የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ የተከበራችሁ የእግዚአብሔር ቤተሰቦች፣ መምህራነ ቤተ ክርስቲያን ሊቃውንት፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ እናቶች፣ እህቶች፣ ወንድሞች፣ ቅድም ጥሩም በሆነ ዜማ ስትዘምሩ የነበራችሁ የጉባኤው ታዳሚዎች፣ መዘምራን እንዲሁም ሕፃናት አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም እንደምን አደራችሁ? ያደራችሁ እንደምን አደራችሁ? እንኳን ለታላቁና ለገናናው የሆሳዕና በዓል በሰላም አደረሳችሁ አደረሰ።
እስካሁኑ ሰዓት ድረስ የጠበቀን በእውነቱ ያንን ጾም አሳልፎ ለትንሣኤው እንድንገሰግስ ከዚህ ሰዓት ያደረሰን የአባቶቻችን አምላክ የሰራዊት ጌታ የእኛም አባት እግዚአብሔር ስለሆነው ወደፊት ደግሞ ስለሚሆነው ነገር ሁሉ ስሙ ከምድር ዳርቻ እስከ ጽርሐ አርያም የተመሰገነ ይሁን። እንዲሁም እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አማናዊት ድንግል ወላዲተ አምላክ እመብርሃን ስሟ የተመሰገነ ይሁን። ቅዱሳን አባቶቻችን እግዚአብሔር አክብሯቸዋልና ስማቸው የተባረከ የተመሰገነ ይሁን። እግዚአብሔር ቢወድና እግዚአብሔር ቢፈቅድ ትንሽ ደቂቃ እንማማራለን። ማን ያስተምረን? የሚያስተምረው ማን ነው? የሚመክረውስ ማን ነው? እግዚአብሔር ነው። በእውነቱ እዚህ ላይ ቁመን የምናስተምራችሁ ስለ አንዲት ሀገር ሕገ መንግሥት አይደለም። ስለ ሰማያዊው ዓለም፣ ስለ ሰማያዊው ንጉሥ፣ ስለ መድኃኔዓለም ክርስቶስ ነው። ስለ ሰማያዊው ስርዓት ነው የምንነግራችሁና ይህንን ትምህርት ማን ያስተምረን? እግዚአብሔር ያስተምረን። እግዚአብሔር ቢወድና እግዚአብሔር ቢፈቅድ ትንሽ ደቂቃ እንማማራለን። የትምህርታችን ርዕስ የሚሆነው ፍትሕዎ ወአምጽእዎ በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል በሉ የሚል ይሆናል። እስኪ ሁላችሁም በሉ ጌታቸው ይፈልጋቸዋል። ማን ይፈልጋቸዋል? ለሶስተኛ ጊዜ በሉት። ማን ይፈልጋቸዋል? ጌታቸው ይፈልጋቸዋል በሉ ይላል። ይህንን ቃሉን የምናገኘው የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ የምናገኘው ቃል ነው። ቃሉን የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። የጻፈልን የመዘገበልን ደግሞ ከ12ቱ ሐዋርያት ቁጥር የሚመደብ ታላቁ ሐዋርያ ቅዱስ ማቴዎስ ነው። እንግዲህ ዛሬ በኢትዮጵያ ቤተ ክርስቲያን ከሚታወሱ ነገሮች አንዱና ታላቁ በዓል የሆሳዕና በዓል ነው። ሁለተኛው ደግሞ ጥንተ ስቅለቱ የጌታ የመጀመሪያው ስቅለት የሚታሰብበትም ዕለት ነው። እንግዲህ ይሄ በዓል ሁለት ተደራራቢ በዓላቶችን ይዟል። ሁለቱም በዓላቶች የሚመለከቱት መድኃኔዓለም ክርስቶስን ነው። ማንን ነው የሚመለከቱት? መድኃኔዓለም ክርስቶስን ይመለከታሉ። የሆሳዕና በዓል እጅግ በጣም ከተከበሩ በኢትዮጵያ ከሚከበሩ በዓላቶች አንዱ ነው። የሆሳዕናን በዓል በመላው ዓለም ያሉ ኦርቶዶክስ ክርስቲያኖች ያከብሩታል። ስዕላዊ በሆነ መንገድ ይገልጹታል። አሁን ዛሬ በተለያየ መንገድ በተለያየ ስርዓት የሆሳዕና በዓል ይከበራል። በራሻ ብትሄዱ በጣም በከፍተኛ ሁኔታ በመንግስት በታገዘ መንገድ ይከበራል በዓሉ። በሌሎችም ኢሮፕ ኢስተርን የሚባሉ ኦርቶዶክሶችም ስትመለከቱ በተለያዩ አገሮች ኦርቶዶክሳውያን ባሉበት ቦታ ሁሉ ይሄ የሆሳዕና በዓል ይከበራል። ከትንሣኤ ቀደም ብሎ የሚከበር በዓል ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ከገባ በኋላ ነው ለስቅለት የበቃው። ስለዚህ አብያተ ክርስቲያናቱ ገና ትንሣኤ ከመድረሱ በፊት የሆሳዕናን በዓል ያከብራሉ። የማንን በዓል ያከብራሉ? የሆሳዕናን። ዛሬ እያከበርን ያለነው የማን በዓል ነው? የሆሳዕና። ይሄ የሆሳዕና በዓል እጅግ በጣም ብዙ ነገር የምንረዳበት ነው። ቅድም በስዕላዊ መንገድ ልጆች እንደገለጹት ብዙ ሰዎች በወቅቱ የቤተ መቅደሱን ጉዳይ እናውቃለን፣ ተነትናለን፣ እንተርካለን ይሉ የነበሩ ሰዎች ለጌታ የሚቀርበውን ምስጋና እንዲያቆሙ ሕፃናቱን ጌታ ዝም እንዲሉ እንዲያደርጋቸው ጠይቀው ነበረ። ግን የእግዚአብሔር ምስጋና በሰዎች ተቃውሞ ይቆማል እንዴ? አይቆምም። የእግዚአብሔር ምስጋና ሰዎች ዝም ቢሉ ድንጋዮች እንኳን እግዚአብሔርን ያመሰግኑታል። ስለዚህ ይህንን ታሪክ የተመለከትንበት ጊዜ ነውና ቢያንስ እንኳን አጠር ላሉ ደቂቃዎች ይህንን የወንጌሉን ክፍል የምንማማር ይሆናል። የትምህርታችን ርዕስ ምንድን ነው ያልኳችሁ? ይጠፋችሁ። በቃ ምንድን ነበር ያልኳችሁ? ጌታቸው ምን ይላቸዋል? ይፈልጋቸዋል የሚል ነው። ወደ ኋላ መለስ ብላችሁ ቁጥር 1 ላይ ስትመለከቱ ምን ይላል መሰላችሁ? ወቀሪቦ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት ይላል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ በሚሄድ ሰዓት የደብረ ዘይት አቅራቢያ ወደ ሆነች ቤተፋጌ ወደምትባል ቦታ ደረሰ። ወፈነወሙ ለአርዳይሁ
ሁለቱ ደቀ መዛሙርቶቹን ላካቸው። ሁሩ ሀገረ ዘቅድሜክሙ፣ በፊት ለፊታችሁ ወዳለ ሀገር ሂዱ። ወትረክቡ እስርተ እድግተ ምስለ እዋላ፣ አንዲት አህያ ከግልገሏ ወይም ከውርንጭላዋ ጋር ታስራ ታገኛላችሁ። ፍትሕወን ወአምጽእወን፣ ፈታችሁ አምጡልኝ። ይህንን የምታደርጉት ለምንድን ነው የሚላችሁ ሰው ቢኖር እግዚኦሙ ይፈቅዶሙ፣ ጌታቸው ምን ይላቸዋል? ይፈልጋቸዋል በሏቸው። ያን ጊዜ ይተዋችኋል፣ ፈታችሁ አምጡልኝ አላቸው ይላል። የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጌታቸው ይፈልጋቸዋልና ፈታችሁ ምን በሉልኝ አለ? አምጡልኝ ስለማለቱ ይናገራል። እንግዲህ ይሄ የመጽሐፍ ቅዱስ ክፍል በጣም ብዙ ትንታኔ ያሉት፣ ብዙ ማብራሪያዎች ያሉት በተለያየ መንገድ የኢትዮጵያ ቤተክርስቲያንም ሆነ የሌሎቹ አብያተ ክርስቲያናት ሊቃውንት በጣም ለእግዚአብሔር ቅርብ የሆኑ የቅድስና ደረጃ ላይ የደረሱ አባቶቻችን በብዙ መንገድ ተርጉመው ተንትነው አብራርተው አመስጥረው አስቀምጠውታል። ያንን ሙሉ መዘርዘር መተንተንና ማብራራት ሰዓት ይጨርሳል። ባጭሩ ነው የምንማማረው። ፈታችሁ ምን በሉልኝ አለ? አምጡልኝ። ማን ስለሚፈልጋቸው? ጌታቸው ስለሚፈልጋቸው አህያይቱንና ውርንጫዋን ይላል። እንግዲህ አህያ በመጽሐፍ ቅዱስ ትልቅ ቦታ ያላት ናት አይደለ? በዓለም ላይ ከተናቁ እንስሳት አንደኛዋ አህያ ናት። እንደሚታወቀው ዱላ ሲዘንብባት የሚውል ከአህያ ውጭ ሌላ የለም። ግን አህያ ለእግዚአብሔር ባለውለታ ናት። አንዳንድ ሰዎችን ሲሳደብ አህያ ይላል አይደለ? ሰው ግን የአህያን ያህል ቁም ነገር አልሰራም ለእግዚአብሔር። አህያ በጣም ቁም ነገረኛ ናት። በመጽሐፍ ቅዱስ በጣም ቁም ነገረኛ ማለት ነው። የሰው ልጆች ሁሉ በኃጢአት እየወረዱ ሲመጡ ግን ቢያንስ እንኳን በወረዱበት ሰዓት ከሰዎች ተለይታ የተሻለችውና የተገኘችው አህያ ናት። ስለዚህ አህያን ታሪክ ስንመለከት ጌታ በተወለደ ጊዜ ጌታ የተወለደው በከብቶች ግርግም ነው። በማን ግርግም ነው? በከብቶች ግርግም። ምክንያቱም ቤተ መንግስቱማ ሄሮድስ ነው የነገሰው። እግዚአብሔር የሚያድርበት ቤተ መንግስት አልነበረም። ሰዎች እግዚአብሔርን የሚያስተናግድ ቤት የላቸውም ነበረ። ሰዎች እግዚአብሔርን የሚያስተናግዱበት ጊዜ አልነበረም። ስለዚህ እግዚአብሔር ሰዎች ስለቆሸሹ ከሰዎች ይልቅ እግዚአብሔር የከብቶችን ግርግም ፈለገ። በዛ ተወለደና በዚያ ጊዜ ጌታ የተወለደበት ወቅት የክረምት ወቅት ስለነበረ እስትንፋሳቸውን ገበሩለት ይላል። ተመልከቱ። ላህምና አህያ ለእግዚአብሔር እስትንፋሳቸውን ገበሩለት በተወለደ ጊዜ። መቼ? በተወለደ ጊዜ። ከዚህ የተነሳ ሊቁ ምን ይላል መሰላችሁ? በቅዳሴው ሰምታችሁ ከሆነ አዘክሪ ድንግል አስተማወቁ ወስትንፋሳ አድግ ወላይህም በመዋይለ ቁር ዋሳት ይላል። ጌታ በተወለደ ጊዜ አህያና ላም የገበሩትን እስትንፋስ ያንን አንስተሽ ወደ ጌታ አሳስቢ ይላል። ስለዚህ ሰው ለእግዚአብሔር እግዚአብሔርን በሚያሳድድበት ሰዓት እስትንፋሳቸውን የገበሩለት እነዚህ ሁለቱ እንስሳት ናቸው። ለዛ ነው ጌታ እኮ ምን አለ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 1 ላይ ስትመለከቱ ላህምኒ አይመረ ንቅማሆ ወአድግኒ ቤተ እግዚኡ ይላል። ላም በሬ ጌታውን አወቀ፣ አህያም የጌታውን ቤት አወቀ። እስራኤልን እያይመሩን እስራኤል ግን እኔን አላወቁም ይላል። አህያ እግዚአብሔርን ሲያውቅ እስራኤል ግን አላወቀም። ይኸው ተመልከቱ። እንስሳት እግዚአብሔርን ሲያውቁት የሰው ልጅ ግን እግዚአብሔርን አላወቀውም። እግዚአብሔር በስጋ ሲገለጥ ሩቅ ብእሲ ነህ አለው። የሰው ልጅ ግን መለበል ወይም ደግሞ ማሰብ የማይችሉ መናገር የማይችሉ እንስሳት ግን መድኃኔዓለም ክርስቶስን አወቁት። ያላቸውን ነገር ደግሞ ገበሩለት። ስለዚህ ይቺ እንስሳ ከመጀመሪያው ከጌታ ልደት ጀምሮ ትልቅ ስራ የሰራች ናት። እንደሚታወቀው የአህያን ታሪክ ወደኋላ መለስ ብላችሁ ስትመለከቱ ኦሪት ዘኍልቍ ምዕራፍ 22 ላይ ሙሉ ታሪኳ ተቀምጧል። በለዓምን ታውቃላችሁ አይደለ? በለዓም በኃጢአት እሱ ታውሮ በነበረበት ሰዓት አህያይቱ ግን የእግዚአብሔርን መልአክ ተመለከተችው። ተመልከቱ። አህያ የእግዚአብሔርን መልአክ ስትመለከት ግን አህያይቱ ላይ የተቀመጠው ሰውዬ የእግዚአብሔርን መልአክ አልተመለከተውም ነበር። አሁን እኛን የሚጠብቀን መልአክ አለ የለም? አይታችሁ ታውቃላችሁ? አታውቁ? አቤት ጀግና ሰው አለ መሰለኝ። አይቶ ያውቃል ማለት ነው። አይታችሁ ታውቃላችሁ? የሚያውቅ ሰው አለ?
የለም። አህያ ግን የእግዚአብሔርን መልአክ አይተዋለች። በበለዓም ፊት የቆመውን በለዓም ሊያደርግ የነበረውን ድርጊት የተቃወመውን የእግዚአብሔርን መልአክ ፊት ለፊት ተመለከተችው። እስከዚህን ያህል ድረስ የደረሰ ናት። ስለዚህ አህያ በጣም ተፈላጊ ናት። ከዚህ የተነሳ መድኃኒዓለም ክርስቶስ ሁለተኛም ወደ ቤተ መቅደስ ሲመጣ በከበረ መንገድ ወደ ቤተ መቅደሱ ሲመጣ በኪሩቤል ዙፋን ላይ ይቀመጥ የነበረው እግዚአብሔር በአህያ ላይ ተቀመጠ። በማን ላይ ተቀመጠ? በአህያ ላይ። ኪሩቤል ዙፋኑ የሆኑለት እግዚአብሔር፣ ሰማያት መንበሩ የሆኑለት እግዚአብሔር ከመጣ በኋላ ሌላውን ነገር አልፈለገም። በጣም ብዙ ሰረገላዎች እኮ አሉ። በዛ ላይ መቀመጥ አልፈለገም። በአህያ ላይ ተቀመጠ። አህያ የተናቀች ናት። እግዚአብሔር የመጣው የተናቁትን ሰዎች ከፍ ለማድረግ ነው። እንደሚታወቀው ከፍ ለማድረግ ሰዎች ያዋረዷቸውን ሰዎች ዝቅ ያደረጓቸውን ሰዎች በተለያየ መንገድ ያገለሏቸውን ሰዎች ማን ብቻ ነው ከፍ የሚያደርጋቸው? ማን ብቻ ነው? እግዚአብሔር የተናቁትን ከፍ ሊያደርግ እንደመጣ ያመለክታል። እግዚአብሔር የተናቁትን ሰዎች ይቺ አህያ እንደሚታወቀው በባለቤቷ ዱላ ከሚወርድባቸው ብትር ከሚያርፍባቸው እንስሳት አንዷ ናት። ከዛ በኋላ ግን መድኃኒዓለም ክርስቶስ እሷ ጀርባ ላይ ከተጫነ በኋላ ዱላ አንስቶ ያሳርፍባት የነበረው ሰው ሁሉ ከዚህ በኋላ ልብሱን እያነሳ ነጠፈላት ነው የሚለው። ለአህያዋ ልብሱን እያነሳ ነጠፈላት። እግዚአብሔር ሲያድርባችሁ እንዲህ ነው። እግዚአብሔር ሲያድር፣ እግዚአብሔር ሲያከብር እንዲህ ነው። የናቃችሁ ሰው ከፍ ያደርጋችኋል። ያዋረዳችሁ ሰው ከፍ ያደርጋችኋል። ዝቅ አድርጓችሁ የነበረ ሰው ክብር ይሰጣችኋል፣ ሞገስ ይሰጣችኋል። ምክንያቱም የክርስቲያኖች ሞገስ ማን ብቻ ስለሆነ እግዚአብሔር የሚያድርበት ሰው እንዲህ ነው። ያለበለዚያ ገንዘብ ቢኖራችሁ ዋጋ የለውም፣ ሀብት ቢኖራችሁ ዋጋ የለውም። የሚያከብረው ትልቁ ነገር ሰውን የሚያከብረው ማን ብቻ ነው? ሰውን የሚያከብረው ገንዘቡ እግዚአብሔር ነው። የሰው ዘውዱ እግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። የሰው ሹመቱ እግዚአብሔር ነው። የሰው ስልጣኑ እግዚአብሔር ነው። እግዚአብሔር ሲያከብር አይደለም የሰው ልጅ እንስሳትን በዚህ አይነት ደረጃ ከፍ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረችውን አህያና ውርንጭን ወይም ደግሞ ግልገሏን ወይም ልጇን ፈታችሁ ምን በሉልኛል? አምጡልኛል። እነዚህ የምእመናን ምሳሌ ነው። ምእመናነ እስራኤልና ምእመናነ ወንጌል ብለው ሊቃውንት ተርጉመዋል። ያቺ እናቲቱ የተባለችው የምእመናነ ወይም ኦሪት ምሳሌ ነው። ወይም ደግሞ የኦሪትን ሕግ የተቀበሉ የእስራኤላውያን ማለት ነው። ያቺ እናቲቱ መጫንን ለምዳለች፣ ግልገሏ ግን መጫንን አልለመደችም። መጫን ለምዳለች ማለት ሕግን መጠበቅ ለምዳለች ማለት ነው። 10ቱ ትእዛዛት የተሰሩላት ናት። ለኦሪት ሰዎች 10ቱ ትእዛዛት ተሰርቷል። የሙሴ መጻሕፍት የተጻፉት ለነዛ ሰዎች ነው። በተለያየ መንገድ ስርዓት የተቀመጣላቸው ለነዛ ሰዎች ነው። ይችኛዋ ግን ገና ሸክምን አልለመደችም። ልጇ ግልገሊቱ ግን ገና ይሄ ነገር አላረፈባትም። ይሄ ማለት ደግሞ የምእመናነ ወንጌል ወይም ክርስቶስ በስጋ ከተገለጠ በኋላ ወደ ክርስትና የመጡ የምእመናን ምሳሌ ናቸው። ስለዚህ መድኃኒዓለም ክርስቶስ በኦሪት የነበሩትንም ሰዎች ይፈልጋል። አሁንም በወንጌል ያለንንም ሰዎች ደግሞ ይፈልጋል። ከኃጢአት ማሰሪያ ሊፈታን ይፈልጋል። ከምን ማሰሪያ አልኳችሁ? ከምን ማሰሪያ? ተመልከቱ። አሁን ከኃጢአት ማሰሪያ እንዲፈቱ እነዛን የታሰሩትን ነገሮች እንዲፈቱ ያዘዛቸው ደቀ መዛሙርቶቹን ነው። ሁለቱን ደቀ መዛሙርቶች አለ። ለዚህ ነው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ደቀ መዛሙርቶቹን ይልካል ወደኛ ሕይወት ማለት ነው። እነዚህ ደቀ መዛሙርቶቹ ካህናት ናቸው። በምድር ያሰራችሁት በየት የታሰረ ይሁን? በሰማይ የታሰረ ይሁን። በምድር የፈታችሁት ደግሞ በሰማይ የተፈታ ይሁን የሚል ስልጣን የተሰጣቸው። እነሱ ካሰሩ እግዚአብሔር ያን ሰው ያስረዋል። እነሱ ከፈቱ ደግሞ በእውነተኛው መንገድ እግዚአብሔር ያንን ሰው ይፈተዋል። ስለዚህ እግዚአብሔር አሁንም በመምህራን በኩል ወደኛ ጥሪ ያስተላልፋል። እባካችሁ ልፍታችሁ ይላል እግዚአብሔር። በተለያየ መንገድ ሰዎች በተለያየ ኃጢአት ታስረዋል አይደል? በተለያየ መንገድ እግዚአብሔር የታሰርንበትን ያውቃል። እውነት ለመናገር ማለት ነው። አንዳንዱ በጣዖት አምልኮ የታሰራለ፣ አንዳንዱ በጥንቁልና፣ አንዳንዱ በሟርት፣ አንዳንዱ በምቀኝነት፣ አንዳንዱ በጥላቻ፣ አንዳንዱ በዘረኝነት በተለያየ ገመድ የታሰራለ። ይህን ሁሉ ማን ያስፈታ? እንዲያው ከእንዲህ አይነት ትብታብ ማሰሪያ ማን ይፍታል? እግዚአብሔር ይፍታ። እያንዳንዳችን በእውነቱ እዚህ ውስጥ ያለን ሰዎች ተመሳሳይ ችግር ላይኖረን ይችላል። ተመሳሳይ ኃጢአት ላይኖረን ይችላል። የተለያየ የኃጢአት ማሰሪያ ውስጥ ያለን ሰዎች እንሆናለን። ግን በተለያየ መንገድ ያለንን የታሰርነውን ሰዎች ማን መፍታት ያውቅበታል?
ማን መፍታት ያውቅበታል? እግዚአብሔር መፍታት ያውቅ። የትኛው ጓዳና ጎድጓዳ ውስጥ ብንሆን እግዚአብሔር ፈልጎ ያገኘናል። እውነት እግዚአብሔር ሲፈልገን ለሱ ብቻ ምላሽ እንስጥ። እግዚአብሔር ሲፈልገን ለሱ ብቻ ምላሽ እንስጥ እንጂ የትኛውን ቦታ ላይ ብንሆን እግዚአብሔር ያገኘናል። እግዚአብሔር የአንድ ሀገር መንግስት አይደለም። የሆነ የጠፋውን አካል ፈልጎ የሚያጣው አይደለም። አይታችኋል አይደል? ሰሞኑን አሜሪካና ኢራን በሚያደርጉት ወታደራዊ መጠቃቃት በመካከል የአሜሪካ ጀት ሲመታ አብራሪው ጠፋ አይደለም? አሜሪካ ምን ያህል እየፈለገችው እንዳለ ተመልክታችኋል አይደል? አሜሪካ ወታደሯን ከምትፈልገው በላይ እግዚአብሔር እኛን ይፈልጋል። እግዚአብሔር እኛን ይፈልጋል እንዴ! 99ኙን በጎቹን እኮ ትቶ የመጣው ማንን ፍለጋ ነው? እኛን እኮ ሊፈልግ እኮ ነው። 99ኙን መላእክትን ያልበደሉ ንጹሃን የሆኑ ኃያላን የሆኑ መላእክትን ትቶ የመጣው እኛን ፍለጋ ነው እግዚአብሔር። ያውም ደግሞ በሞት ሊፈልገን እኮ ነው የመጣው። የሱን ሞት የእኛን ሞት ወስዶ የሱን ሕይወት ሰጥቶ ነው የፈለገን እግዚአብሔር። እግዚአብሔር እንደሚፈልገው ያህል ሰውን የሚፈልገው ሰው አለ እንዴ? ሰዎች እኮ የሚፈልጉን እኮ ገንዘብ ሲኖረን ነው አይደለም እንዴ? በሽተኛ ከሆነ የሚፈልገን ሰው ይኖራል? የለም እኮ። ባለስልጣን ሆናችሁ በስልጣናችሁ ጊዜ የፈለጓችሁ ሰዎች ከስልጣን ከወረዳችሁ በኋላ ማንም አይፈልግም። የሚፈልገው ማን ብቻ ነው? ማን ብቻ ነው የሚፈልገው? እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ማንም ሰው ይፈልገኛል ብላችሁ አታስቡ። እውነቴን እኮ ነው የምላችሁ። ሁሉም ነገር ሰው የሚፈልጋችሁ አፋዊ የሆነ ነገር ከእናንተ ጥቅም ሲፈልግ ነው። ከእናንተ ጥቅም ሰዎች የሚፈለጉት እንደዛ ሲሆን ነው። ሰው ሰውን የሚፈልገው እንደዛ ሲሆን ነው። ያለ ምንም ጥቅም የሚፈልገን ማን ብቻ ነው? እግዚአብሔር። እግዚአብሔር ለእኛ እሱ ይጠቅመናል። እኛ ግን ለእሱ የምንጠቅመው ነገር አለ? የለም። ስለዚህ እግዚአብሔር የምንጠቅመው ነገር የለም። ግን እስከ ሞት ድረስ ወርዶ ራሱን በሞት እስከ ማሳለፍ ድረስ ወርዶ እንዴ እስከ ግብፅ ድረስ ተሰዶ እኮ የፈለገን እግዚአብሔር ነው አይደለም እንዴ? ሰው እስከ መሆን ራቁቱን እስከ መሆን ድረስ ደርሶ እኮ የፈለገን እግዚአብሔር ነው። ማን ነው ለጠላቱ የሚሞተው? የሰው ልጅ እኮ የእግዚአብሔር ጠላት ነበር አይደለም? ዛሬ 27 እኮ የምናስበው መድኃኒዓለም ክርስቶስ ስለኛ የተሰቀለበትን ተአምር ነው አይደለም እንዴ? ስለኛ በቀራንዮ አደባባይ ስለ ጠላቶቹ የሞተ ከእግዚአብሔር ውጭ ማንም የለም። ሰው ለወዳጁ እንኳን አይሞትም፣ እንኳን ለጠላቱ ማለት ነው። ለጠላቱ አዳም የእግዚአብሔር ጠላት በሆነበት ወቅት እግዚአብሔር ግን በሞቱ አዳምን ሊቤዠው ወደዚህ ዓለም መጣ። ለዛ ነው ቅዱስ ጳውሎስ ምን ይላል መሰላችሁ? እንዘ ጸሩን ተሳለነ በሞተ ወልዱ፣ እኛ ጠላቶቹ ሆነን ሳለን በልጁ ሞት ይቅር አለን ይላል። ጠላቶቹ ሆነን ሳለን በማን ሞት? በልጁ ሞት። ይህን ያደረገ እግዚአብሔር ብቻ ነው። ማንም ሰው ይህንን ሊያደርግ አይችልም። ማንም ሰው ወዳጃችሁ እንኳን ስለ እናንተ ተላልፎ እናንተን አትርፎ እሱ ሊሞት አይችልም። እናት እውነተኛ ሞት መጥቶ እኔ አንቺን ልውሰድ ወይስ ልጅሽን ልውሰድ ቢል ልጅን ውሰደው ነው የምትለው አይደለም እንዴ? በቃ እንደዛ ነው። እንደ ሁለቱ ባልና ሚስት መቼም እሱን ታሪክ ስለምታውቁት አልነግራችሁም አይደለም? ኧረ እባክህ እንደው በትክክልስ ሞት ከሆንክ እሱን ውሰደው ያለችው ሴት ታውቋታላችሁ። ስለዚህ ሰው የትኛውም ወዳጅ ራሱን ሰውቶ እናንተን ሊያተርፋችሁ አይችልም። ይህንን ያደረገው ማን ብቻ ነው? ዘዚህ ዓለም ሞተ ነሳ ወበእንቲአሁ ሕይወተ ወሀበነ ይላል ቅዱስ ኤፍሬም ሶርያዊ የተባለው የሶርያ ቤተክርስቲያን ሊቅ። እግዚአብሔር ወልድ የእኛን ሞት ወስዶ የእሱን ሕይወት ሰጠን ይላል። የእኛን ሞት ወስዶ የማንን ሕይወት ሰጠን? የእሱን ሕይወት የሰጠን ከእግዚአብሔር ውጭ ማንም የለም። ሕይወቱን ስለሰጠን ስሙ የተመሰገነ ይሁን። ይህንን ያደረገ ወይ በደንብ አጨብጭባችሁ አመስግኑት። የታሰር ጋራችሁ ተቆጣ እንደሱ ነው እንጂ። ስለዚህ ጠፍተን በነበርንበት ጊዜ ማን ነው የፈለገን? እግዚአብሔር። በቃ እግዚአብሔር ዛሬም ይፈልገናል አይደል? እውነት ነው ይፈልገናል። እግዚአብሔር ከየትኛውም ጊዜ በላይ እኛን ይፈልጋል። በተለያየ መንገድ እግዚአብሔር ጥሪ ያስተላልፋል። ለፍለጋው ምላሽ እንስጥ። እግዚአብሔር ሲፈልገን አንገኝም የምንል ከሆነ ከባድ ነው። እግዚአብሔር ከማሰሪያችን ሊፈታን ይፈልጋል። ምክንያቱም ጌታቸው ምን ይላቸዋል ነው ያለው? ይፈልጋቸዋል። በቃ ሳንጠቅመው እኮ ነው እግዚአብሔር የሚፈልገው፣ ሳንጠቅመው። እሱ ለኛ ይጠቅማል። እስኪ አንድ ጥያቄ ልጠይቃችሁ። አሁን ፀሐይ እንሞቃለን፣ የፀሐይን ብርሃን እንመለከታለን። አሁን እኛ ለፀሐይ ጥቅም እንሰጣለን አንሰጥም? የሳይንስ ሰዎች አላችሁ። ጥቅም ይሰጣል ሰው ለፀሐይ? አይሰጥም። አይሰጥም? አሰጡም? እናንተ ፀሐይስ ጥቅም ትሰጣለች? አሰጥም? እግዚአብሔር እንደ ፀሐይ ነው።
ፀሐይ ለሰው ጥቅም ትሰጣለች። ፀሐይ ለሰው ብርሃን ትሆናለች። ፀሐይ ለሰው ሙቀት ትሆናለች። ፀሐይ ለሰው ኢነርጂው ትሆናለች። ሰው ግን ለፀሐይ ምንም የሚሰራው ነገር የለም። ለእግዚአብሔር ምን እናደርግለታለን እኛ አይደለ? ምን ዋጋ እንከፍለዋለን? ስለማይነገር ስጦታው ማን ይመስገን ብቻ ነው? እግዚአብሔር ይመስገን ብቻ ነው። እግዚአብሔር እስከዚህ ያህል ድረስ ነው። ምንም ሳንጠቅመው የፈለገን ማን ነው ቢባል እግዚአብሔር ብቻ ነው። ያለበለዚያ ሰዎች የሚፈልጓችሁ ሁሉ የሆነ ጥቅም ፈልገውባችሁ ነው፣ የሆነ ነገር አይተው ነው። ያለበለዚያ ሰው ዝም ብሎ በባዶ አይጠጋችሁም። ሰው ማንጠልጠያ ነገር ይፈልጋል አይደለም እንዴ? ማንጠልጠያ ይፈልጋል። ወይ መልክ አይቶ ይጠጋል፣ ወይ ዝና አይቶ ይጠጋል፣ ወይ ክብር አይቶ ይጠጋል፣ ወይ ገንዘብ አይቶ ይጠጋል፣ ወይ ስልጣን አይቶ ይጠጋል። ይህን ሁሉ ሳይፈልግ የሚጠጋል ማን ብቻ ነው? እግዚአብሔር። እኛ የምንንቀው ሰው ሊኖር ይችላል፣ እግዚአብሔር ግን ይፈልገዋል። እኛ የማንፈልገው ሰው ሊኖር ይችላል። እውነት ለመናገር የማይፈልጉን ሰዎች ሊኖሩ ይችላሉ። የማይፈልጉን ሰዎች ይኖራሉ፣ ግን የማይፈልገን አምላክ አለ። ለየሁላችን እግዚአብሔር ሁሉንም ሰው ይፈልጋል። ድሃ ቢሆን እግዚአብሔር ይፈልገዋል። እኛ ድሃውን ላንፈልግ እንችላለን፣ ግን ማን ይፈልገዋል? እግዚአብሔር። እኛ ኃጢአተኛውን ሰው አንፈልገውም፣ እግዚአብሔር ግን ይፈልገዋል። አይፈልገውም? እግዚአብሔር ኃጢአተኛውን ሰው እግዚአብሔር ይፈልገዋል። የሚጠላው ኃጢአትን ብቻ ነው። በኃጢአት ውስጥ ወድቀን እንኳን የሚፈልገን እግዚአብሔር ነው። ማሰሪያ የተሰኘው ኃጢአት ነው። ስለዚህ እሱንን ማሰሪያ ተፈተን እግዚአብሔር እንድንመጣ ይፈልጋል ማለት ነው። ኃጢአተኛውን እግዚአብሔር አይጠላም። የሚጠላው ምን ነው አልኳችሁ? ኃጢአቱን ነው፣ ድርጊቱን ነው የሚጠላው እግዚአብሔር እንጂ ሰብዕናችንን ድርጊት ፈጻሚዎቹን እግዚአብሔር አይጠላም። ስለዚህ እግዚአብሔር እኛን ስለማይጠላ በተለያየ አዘቅት ውስጥ ብንወድቅ እንኳን እግዚአብሔር ያነሳናል። አሁን እናንተ የያዛችሁት ስልክ ጭቃ ውስጥ ቢወድቅ ታነሱታላችሁ? አታነሱትም? እንዴት ነው? ሀብታም ወጥቷል ማለት ነው። ታነሳላችሁ? አታነሱ? ታነሳላችሁ አይደለ? ሰው ወርቁ በእጁ የያዘው ወርቅ ነጥቆ ጭቃ ውስጥ ቢወድቅ አንስቶ ይወለውለዋል፣ ያጥበዋል እንጂ አይተወውም አይደለም እንዴ? ስለዚህ እኛ ለዚህ ስልክ የምናስብ ከሆነና ይህንን ስልክ ሲወድቅብን የምናነሳ ከሆነ እኛ ስንወርቅ እግዚአብሔር እንዴት አያነሳል? እኛ ገንዘቡን ይህንን ስልኩን የገዛን ነው በገንዘብ ነው አይደለም እንዴ? በደም የገዛ ሰው አለ? ስልክ አለ መሰለኝ። ታግሎ የገዛ ሰው አለ? የለም አይደለም። ነገሮች ሁሉ የምንጠቀምባቸው ነገሮች ሁሉ በምን የተገዙ ናቸው? እኛ ውድ ናቸው የምንላቸው ነገሮች ሁሉ እንዳይን ብለን የምንከባከባቸው ነገሮች ሁሉ የተገዙት በገንዘብ ነው። መድኃኒዓለም ክርስቶስ ግን እኛን የገዛን በምኑ ነው? በደሙ። በደሙ ገዝቶን ያልፈለገን ሌላ ማን ሊፈልገን ይችላል? እኛ በዋጋ የገዛነውን በገንዘብ የገዛነውን ሰው ዶላር አውጥቶ የገዛውን ገንዘብ የሚንከባከበው ከሆነ የሚፈልገው ከሆነ እግዚአብሔርማ በደሙ ገዝቶን እንዴት አይፈልገን? አንድ ገበሬ እኮ በገንዘቡ የገዛው በሬ ቢጠፋበት እኮ እሪ ይላል አይደለም? ይፈልጋል፣ አፋልጉኝ ይላል። ይሄ ሰውዬ ግን በሬውን የገዛው በገንዘቡ ነው። መድኃኒዓለም ክርስቶስ ግን እኛን የገዛን በምኑ ነው? ስሙ የተመሰገነ ይሁን። በደሙ ነው የገዛን። በደም የሚገዛ ከእግዚአብሔር ውጭ ማንም የለም። ማንም ሰው ማለት ነው። ማንም ሰው በደሙ ሊገዛ አይችልም። ሰው እንኳን በደሙ ሰውን በገንዘቡ እንኳን መቤዠት ወይም ማዳን አይችልም፣ አሁን ባለው ደረጃ ማለት ነው። ምክንያቱም ለሰው ከገንዘብ ይልቅ ከሰው ይልቅ ገንዘብ እየበለጠበት መጥቷል አይደለም? የሰው ልጆች አሁን ይንከራተታሉ፣ ይንገላታሉ። እግዚአብሔር የሞተለት ሰው፣ እግዚአብሔር የተራበለት ሰው፣ እግዚአብሔር የተንከራተተለት ሰው፣ እግዚአብሔር የተራበለት የተጠማለት ሰው በብዙ ችግር ውስጥ ነው ያለው። ሰዎች ግን ከሰው ይልቅ በእንዲህ አይነት ውስጥ ላሉ ሰዎች ከማሰብ ይልቅ የሚያስቡት ለገንዘብ ነው። እኛ ክርስቲያኖች ግን ከገንዘብ ይልቅ ማንን እናስቀድማለን? እግዚአብሔር የሞተለትን ሰው እናስቀድማለን። እግዚአብሔር የተሰቀለለትን ሰው። እንደዛ ከሆነ በኃጢአት ማሰሪያ ውስጥ የወደቁ ሰዎች አሉ። አንደኛ እኛ ራሳችን በኃጢአት ማሰሪያ ውስጥ ነን። ማን ይፍታ? እግዚአብሔር ይፍታ። በመጀመሪያ ደረጃ እኛ ራሱ እየተፈለግን አይደለም። እውነት ለመናገር እግዚአብሔር ይፈልገናል ሁልጊዜ ማለት ነው። አሁን እናንተ ቅድም ስትዘምሩ የነበራችሁ እናቶች እኔ በጣም ደስ ብላችሁኛል። እውነት በጣም ጥሩ ነው። እህቶቻችን በጣም ጥሩ ነው። አለባበሳችሁ ምናችሁ። አንዳንድ ወንድሞች ያላችሁ ብቻ ሰላማዊ ሰልፍ የሚወጣችሁ የምትመስሉ ዝም ብላችሁ ራቁታችሁን የመጣችሁ እንጂ አብዛኞቻችሁ በጣም ደስ ትላላችሁ። ግን አንድ ደስ የማይል ነገር ደግሞ ይታይባችኋል። ማንም ሰው የሚቆርብ ሰው የለም። ደግሞ ይሄ በጣም ያሳዝናል። ክርስቶስ መጥቶ ክርስቶስን የማይቀበል ክርስቲያን በዛ። እውነት ለመናገር አሁን ክርስቶስ ቢመጣ ትቀበሉታላችሁ? አትቀበሉት? እውነታችሁን እየነገራችሁ ነው። ትቀበላላችሁ? አትቀበሉ? አይ ፈራችሁ መሰል። በከተማው ኢየሱስን ተቀበሉ የሚሉት ሰዎች አይነት አይደለም። እሺ
እሱ ዝም ብሎ ነው ባካችሁ። እሱ ገንዘብ ከሰጠን እንቀበለዋለን እንጂ እኛማ እውነተኛው ክርስቶስ ከኛ ጋር አይደል ያለው አይደለም እንዴ? ክርስቶስ ሕፃን ልጅ አይደለም እኮ ተቀበል ምናምን እንደዚህ አይነት ዝም ብሎ የዱርዬ ስራ ማለት ነው። ይህንን ተውት። እውነተኛው አማናዊው ክርስቶስን ተቀበል የሚላችሁ ሰው ካለ ና ቶሎ ከኔ ቤተ ክርስቲያን አለ ክርስቶስ ዕለት ዕለት ና ተቀበል በሉት። ስጋ ወደሙ ዕለት ዕለት ይፈተት እንደዚህ ሁልጊዜ እኮ እንድንቆርብ ቤተ ክርስቲያን ትፈቅዳለች። ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በዛሬው ዕለት የፈሰሰው እኮ የክርስቶስ ደም እኮ ነው። በዛሬው ዕለት የተቆረሰው የክርስቶስ ስጋ ነው። ስለዚህ ይህንን መቀበል ያስፈልጋል ማለት ነው። የክርስቶስን በዓል ስናከብር ክርስቶስን ተቀብለን መሆን አለ። በባዶው ከሆነ ዋጋ የለውም። አሁን ሰው ትንሣኤ መጣ፣ ክርስቶስ ሲነሳ እኛ ግን እንቀበራለን። ብዙ ሰው ይቀበራል። ክርስቶስ እየተነሳ አብዛኛው ሰው ትግል የሚያደርገው ከበሬ ስጋ ጋር እንጂ ከክርስቶስ ስጋና ደም ጋር ጥረት የሚያደርግ ሰው የለም። ከክርስቶስ ጋር ለመዋድ ሰዎች አያስቡ። አሁን ከዛሬ ጀምሮ እንግዲህ ሰው የስጋ ጉዳይ ነው የሚያሳስበው አይደለም ነው። አሁንማ ደግሞ የትራንስፖርት ሁኔታው ስጋት ውስጥ ስለከተተን ችግር ነው። ስለዚህ አሁን ትንሣኤ ሲመጣ የክርስቶስን ስጋና ደም መቀበል ከክርስቶስ ጋር መነሳት ያስፈልጋል። ክርስቲያኖች ከማን ጋር መነሳት? ከክርስቶስ ጋር ማንነሳ ከሆነ ባዶ እንሆናለን። ባዶ እውነት ለመናገር ባዶ አዳራሽ ውስጥ እንዳሉ ሰዎች እንሆናለን። ስለዚህ እኛ እዚህ ቤተክርስቲያን ሕያው የሆነ እግዚአብሔር አለ። ዕለት ዕለት የሚፈተት ዕለት ዕለት ቀራንዮ ነው። ቤተክርስቲያን ስንመጡ ዕለት ዕለት ቀራንዮ እንመለክ። ስለዚህ ይህንን ለመቀበል ከኃጢአት ማሰሪያ መፈታት ያስፈልጋል። ከምን መፈታት? ከኃጢአት እምቢ የሚል ማንነት አለ። አንተ አትቁረብ እንዲህ ነህ የሚል ማንነት አለ። ይህንን ማንነት መስበር ንስሐ እንዳንገባ የሚከለክለን ማንነት አለ። ያንን ማንነት መስበር፣ ያንን ማንነት መፍታት እና ከኃጢአታችን ማሰሪያ ተፈተን ወደ ቤተ መቅደሱ መምጣት አለብን። ይሄ ለእኛ ይሰራል። ደግሞ ሌሎች የታሰሩ አሉ፣ ከቤተ ክርስቲያን ውጭ የሆኑ ማለት ነው። እኛ በክርስትና ስም እንጠራለን፣ ሌሎች በክርስትና ስም የማይጠሩ ሰዎች አሉ። አሉ። ሌላ በረት ያሉ ሰዎች እኮ የሉ። በእርግጥ ሌላ በረት ያለ ሰው ይሻላል በቤተ ክርስቲያን ሆኖ የሚጠፋ ሰው ከሚኖር አይደለም። በቤተ ክርስቲያን አንዳንዶቻችን ክርስቲያኖች ነን፣ መስቀል አስረናል፣ ጥሩ ልብስ እንለብሳለን፣ ጥሩ ነገር እናደርጋለን ምናምን፣ ግን በእግዚአብሔር ቤት እየኖርን ግን ጠፍተናል። እግዚአብሔር የማያውቀን ሰዎች አለን አይደለም። እዛ ነው ብዙ ሰው እዚያውን ክርስቶስ መጥቶ ቢገመገም ብዙ ሰው ክርስቲያን አይሆንም። እንዲያው ክርስቲያን ማን ያደርገ? እግዚአብሔር ያደርገን። በእውነቱ እሱ ካላደረገ በጣም ከባድ ነው። እሱ ካላከበረ በጣም ከባድ ነው። ስለዚህ ሰዎች ከኃጢአት ማሰሪያ የሚፈቱበት ጊዜ እንደመጣ ለማመላከት አህያይቱን ከነ ግልገሏ ፈታችሁ ምን በሉልኛል? አምጡልኝ። ማን ይፈልጋቸዋል? ጌታቸው ይፈልጋቸዋል። ስለዚህ እኛ እግዚአብሔር ይፈልገናል። በተለያየ ምክንያት የታሰሩ ሰዎች፣ በተለያየ ኃጢአት የታሰሩ ሰዎች መምጣት አለብን። ሌሎች ደግሞ በአምልኮ ጣዖት የታሰሩ ሰዎች አሉ። እኔ አብራችሁ ሻይ የምትጠጧቸው ሰዎች የሉ። በሌላ በረት ውስጥ ያሉ ሰዎች ወንድሞቻችሁ እኮ ናቸው። በማይታይ ረቂቅ ገመድ እኮ ታስረዋል። እነሱን እስኪ ወደዚህኛው ወደ አማናዊ ወደ መድኃኒዓለም ክርስቶስ አምጧቸው። እስኪ ከእናንተ መካከል አሁን ወንድሙ ታስሮበት ወንድሙ ማረሚያ ቤት ውስጥ ገብቶ ወንድሙን ለማስፈታት ከፍ ዝቅ የማይል ሰው አለ ወይ? እህቱ ታስራበት እህቱን ለማስፈታት የማይወጣ የማይወርድ ሰው አለ? የለም። ስለዚህ እናት ልጇ ቢታሰር ታለቅሳለች። እናት ልጇ የሆነ ነገር ውስጥ ቢገባ አልቅሳ ብትችል ታወጣዋለች። ያለበለዚያ እንባ ታፈስለታለች። አይደለም እንዴ? እኛ ምን ነካን? በጎን ያሉ ወንድሞቻችን በተለያየ ምክንያት ውስጥ ወድቀው እንደው ተውት፣ ሌላ በረት ያሉትን እንኳን እንደኛ መስቀል አስረው እንደኛ በክርስቲያን ስም እየተጠሩ እንደኛ በዓመት አንድ ጊዜ የጥምቀት በዓመት አንድ ጊዜ የመስቀል ብቻ ብቅ የሚሉ ቤተ ክርስቲያንን የማያውቁ ብዙ ክርስቲያኖች አሉ። አይደለም እንዴ? እነሱን ከኃጢአት ማሰሪያ ማን ይፍታቸው? ማን ይፍታቸው? እግዚአብሔር የሚፈታቸው ግን በማን በኩል ነው? በእኛ በኩል ነው። በማን በኩል ነው? በእኛ በኩል ነው። የእግዚአብሔር ኃይል ይጨመራል። መጀመሪያ እኛ እንንቀሳቀስ፣ አይደለም እንንቀሳቀስ፣ እንስራ ለሰው መዳን፣ ያን ጊዜ እግዚአብሔር ይጨመራል። ስለዚህ መድኃኒዓለም ክርስቶስ ወደዚህ ዓለም መጥቶ ያችን የተናቀችዋን አህያ አከበራት፣ ከፍ ከፍ አደረጋት፣ ከማሰሪያዋ ፈታት። ይችንን የፈታ መድኃኒዓለም ክርስቶስ ሁላችንም ካለንበት የኃጢአት ማሰሪያ ይፍታል። ከኃጢአት ማሰሪያ ተፈተን በእውነቱ የክርስቶስ ማደሪያ ያድርገን። ሥጋ ወደሙን ተቀብለን መንግስቱን ለመውረስ ያብቃን። ወስብሐት ለእግዚአብሔር።